ትናንት በአፋር ክልል የእሳተ ገሞራ ፍንዳታ መከሰቱ ተነግሯል። ፍንዳታውን ተከትሎ አካባቢው ላይ ከፍተኛ የደመና ጭስ ታይቷል ተብሏል። ስለ ጉዳዩ የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ የመሬት መንቀጥቀጥ መመዝገቢያ መሳሪያችን የመዘገበው የጎላ እንቅስቃሴ የለም ብለውናል። ከምርምር ተባባሪዎችና ከአካባቢው ነዋሪዎች በተገኙ መረጃዎች ግን ከኤርታሌ በስተደቡብ 10 ኪሎ ሜትር ርቀት ላይ የእሳተ ገሞራ ፍንዳታ መከሰቱን ተረድተናል ብለዋል። የመሬት መንቀጥቀጥ መመዝገቢያ መሳሪያችን ምንም የጎላ እንቅስቃሴ አያሳየን። ማለት የመሬት ንዝረት፣ መሬት መንቀጥቀጥ ከዚያ የመጣ የተመዘገበ ነገር የለም። ከምርምር ተባባሪዎቻችን ባገኘነው መረጃ ግን ከሳተላይት የተገኘ መረጃ እና ከአካባቢውም ነዋሪዎች እንደሰማነው ከኤርታሌ 10 ኪሎ ሜትር ወደ ደቡብ አቅጣጫ እሳተ ገሞራ ፍንዳታ የሚያመለክት ነገር እንደታየ ነው የሰማነው። እና ብዙ ጊዜ እንደምንለው የስምጥ ሸለቆ አካባቢ አክቲቭ የሆነ የስምጥ ሸለቆ እያስተናገድን እንደሆነ እንገልጻለን ብዙ ጊዜ። እና በአመዛኙ ደግሞ ቅልጥ አለት ከስር በጣም ጥልቀት ባለው ቦታ ላይ እየሰረሰረ ወደ ላይ ሊመጣ ሲሞክር የሚፈጥረው ውጥረት ነው ለመሬት መንቀጥቀጥና ንዝረት ምክንያት የሚሆነው እንላለን። የቀለጠው አለት ለመሬት ቅርብ በመሆኑ ብዙም ንዝረት አልፈጠረም ያሉን ፕሮፌሰር አታላይ እንቅስቃሴው በመሬት መንቀጥቀጥ መሳሪያ ያልተመዘገበውም በዚሁ ምክንያት ነው ሲሉ አክለዋል። እዚህ ደንከል በረሃ ውስጥ ኤርታሌም በዚያው አካባቢ ስለሚገኝ የቅልጥ አለቱ ለመሬት የቀረበ በመሆኑ ንዝረት ብዙ የፈጠረው ነገር የለምና ፍንዳታዎች ግን ተሰምተዋል። ወደ ሰማይም ጭስ እና እንደዚህ የመሳሰሉ ነገሮች ተመዝግበዋል። በፎቶም በሳተላይት የታየ ነው። ይሄና ድምጽም ነበረው የፍንዳታ እና ይሄ ማለት ለመሬት ወለሉ የቀረበ ብዙ ጥልቀት የሌለው መሆኑን ነው የሚያሳየው። ያው የኛ ጋም የመዘገብነው ነገር አይታይም። ብዙ የጎላ ነገር የለም። በአካባቢው ቀደም ብሎ የመሬት መንቀጥቀጥ ተከስቶ እንደነበር ይታወሳል። የአሁኑ የእሳተ ገሞራ ፍንዳታ ከዚሁ እንቅስቃሴ ጋር የተገናኘ ሊሆን ይችላል ወይ ያልናቸው ፕሮፌሰር አታላይ ተከታዩን መልሰዋል። እንግዲህ የተገናኘ ሊሆን ይችላል ማለት ምስራቅ መቀሌ፣ የዚህ በረሃሌና ውቅሮ አካባቢ ስምጥ ሸለቆና ደጋማ ክፍል መገናኛ አካባቢ የብዙ መሬት እንቅስቃሴ ነበረ። መሬት መንቀጥቀጥ እስከ 5.6 ይመስለኛል የተመዘገበ ማለት ነው። ያው አካባቢው አንድ ስለሆነ ተያዘ ሊሆን ይችላል። ግን ይሄ የቅልጥ አለቱ በሐምሌ ውስጥም እንደዚሁ ተከስቷል። ቅልጥ አለቱ ወደ መሬት ፈሷል። እንደውም ብዙ ስፋት ያለው ብዙ ቦታ የሸፈነ የቅልጥ አለት መፍሰስ ታይቷል ማለት ነው። ሐምሌ ውስጥ ባለፈው ዓመት ማለት ነው። እሳተ ገሞራው የተከሰተበት የአፋር ክልል ጤና ቢሮ ክስተቱን ተከትሎ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ እንዲደረግ ማሳሰቢያ ሰጥቷል። የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል ነው ያለው። አስም፣ ብሮንካይትስና ተያያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ እንዳለባቸውም መክሯል። ፍንዳታው ያለበትን ደረጃ በትክክል ማወቅ አስፈላጊ ቢሆንም በቢሮው የተሰጠው ምክርም ከጥንቃቄ አኳያ ጥሩ ነው ሲሉ ፕሮፌሰር አታላይ ተናግረዋል። እንግዲህ ብዙ ጊዜ እንደሚታወቀው ከእሳተ ገሞራ ፍንዳታ ጋር ተያይዞ እንደ ሰልፈር ዳይኦክሳይድ እና ሌሎችም ለጤና የማይበጁ እንትኖች ስለሚወጡ ለመተንፈስም ያስቸግራሉ ወይም በሰው ጤና ላይ ጉዳት ያደርሳሉ። ስለዚህ እንደዚህ አይነት ምክር ሀሳብ ይሰጣል። ግን አሁን ያለበትን ስታተስ አናውቅም። ቆሟል፣ እየተካሄደ ነው ወይስ በምን ያክል ርቀት የሚለው በቦታው ተገኝቶ ያንን በደንብ መረጃ ያስፈልጋል። ምክንያቱም ህብረተሰቡ ላይ ሌላ ጫናና ውዥንብርም እንዳይፈጥር ሄዶ ማረጋገጥ ያስፈልጋል ማለት ነው። የሰጡት ምክር ሀሳብ ጥሩ ነው ማለት ተጣርቶ በነጠረ መረጃ እስኪገኝ ድረስ ጥሩ ምክር ሀሳብ ነው የሰጡት። የኤርታሌ እሳተ ገሞራ በኢትዮጵያ ንቁ ከሚባሉ እሳተ ገሞራዎች አንዱ መሆኑ ይነገራል።